የማራቶን ሯጭ በሆነችው ሳይኮሎጂስት ኤማ ሮንስ የተመራ ጥናት እንደሚያመለክተው ድካም ያለው በአእምሯችን ውስጥ ብቻ ነው። እርሷ እንደምትለን ከአካላችን ቀድሞ አእምሯችን ይዳከማል። ማራቶን የሚሮጡ ሯጮች ላይም የሚያጋጥመው ይኸው ነው። አእምሯቸው ይዳከማል። ወደ ሰውነታቸውም ትዕዛዝን መስጠት ያቆማል። ወደ ጡንቻዎቻቸው የሚያደርሰው የኤሌክትሪክ መልእክት መድረስ ሲያቆም አካላቸው የዛለ ይመስላቸዋል። ሳይንቲስቶች የሚሆነው አእምሯችን አካላችንን ከመጉዳት ለማስቆም ስለሚጥር ነው ይሉናል። ምናልባትም ይህ ገደብ ባይኖር በሩጫ ብዛት ልብ ፈንድቶ ልትሞት ትችላለህ። እናም ይህን ገደብ ለማንሳት የምትፈልግ ከሆነ ቀስ በቀስ ቀን በቀን አቅምህን እየተፈታተንከው ሂድ። ልክ ወደ ገደል ጫፍ እንደ መቅረብ ያህል ነው። በቀስታ እየተንፏቀቅ የገደሉ ጫፍ ላይ ትደርሳለህ። እናም በህይወትህ ውስጥ ስኬትን ለማምጣት በተቻለ አቅም ይህን ገደብ ማለፍ ይኖርብሃል። መታከትህን ማቆምና ከለመድከው የምቾት ቦታ መውጣት አለብህ። ቀስ በቀስ የፈራኸውን ነገር ተጋፈጠው። ለአእምሮ ጥንካሬ የሚረዱንን 5 ልምምዶች በመቀጠል እንይ። አንደኛ፣ የአካል ብቃት እንቅስቃሴ አድርግ። ስፖርታዊ እንቅስቃሴዎች አካልህን ብቻ ሳይሆን የሚያበረታቱት የአእምሮህን ጥንካሬም ጭምር ነው። በተቻለ አቅም ጥንቃቄ በተሞላበት ሁኔታ ገደብህን ለማለፍ ጣር። ከለመድከው በላይ ሩጥ። ከለመድከው በላይ የሆነን ስፖርታዊ እንቅስቃሴ አድርግ። ቅዝቃዜ። ራስህን ለቅዝቃዜ ማጋለጥ በሰውነት ውስጥ ያለውንና ድንገተኛ ኃይል የሚሰጥህን የአድሬናሊን መመረት ይጨምረዋል። ይህን ለማድረግ በቀዘቀዘ ውሃ ገላን ታጠብ። ጾም ራስህን እንድትገዛና ከምግብ ጋር ያለህን ቁርኝነት እንዲስተካከል ይረዳሃል። ጤንነትህን በማይጎዳ መንገድ ጾምን አካሂድ። ጽሞና ከዚህ በፊት በተለያዩ መጽሐፎች ውስጥ እንዳየነው ራስን ለመግዛት ሁነኛው መንገድ ነው። በቀን ለ5 ደቂቃ እንኳን በጽሞና ውስጥ ብትቀመጥ የአእምሮህን ብስለት ይጨምረዋል። በመጨረሻም ማድረግ የምትፈልገውን ነገር አድርግ። ሰውን ማናገር የምትፈራ ከሆነ የማታውቀውን እንግዳ ሰው ጋር ንግግር ጀምር። የምትጠላውን የአካል ብቃት እንቅስቃሴ ከውን። ፍርሃቶችህን ተጋፈጣቸው። ፍርሃት ከፍታ ከሆነ ወደ ከፍታማ ስፍራ ተጓዝ። ጨለማንም ከፈራህ በጨለማ ውስጥ ሁን። እንዴት አእምሮህን ከአንጎል እስር ቤት ነፃ ታወጣዋለህ? በዓለም ላይ ስትኖር በጊዜና በቦታ ተገድበህ በዙሪያ ካሉ ሁሉ ተነጥለ የምትኖር ያህል ሆኖ ይሰማሃል። ሆኖም የሁለንተና አካል መሆንህን ስታውቅና ከነበርክበት ድንዛዜ ስትነቃ አብረህ መፍሰስ ትጀምራለህ። ነገርህ ሁሉ ያማረ፣ ነገሮች ሁሉ ለአንተ ስኬት እየተባበሩ ይመጣሉ። በሁሉም የህይወት ክፍል ላይም ተጣጥሞሽ ይፈጠራል። አብረህ ከሁለንተና ጋር ትደንሳለህ። አእምሮህም ከጭንቅላት ቅል ወጥቶ እንዳሻው መጓዝ ይጀምራል። ህይወትህ ቀላል ይሆናል። ሰላም፣ ደስታ፣ ሙላትም ባንተ ውስጥ ይኖራሉ። አሁን ላይ መስቀለኛ መንገድ ላይ ነው ያለኸው። ቀጣይ እርምጃህን ልትመርጥ ይገባሃል። አብረህ ከሁለንተና ጋር ትፈሳለህ ወይስ ብቻህን በራስህ መፍጨርጨር ትቀጥላለህ? የሁለንተና ኢነርጂ በውስጥ እንዲፈስ የሚያደርጉ ልማዶች። ጸጥታ በሞላበት ስፍራ ተጓዝ። እያንዳንዷንም ኮሽታ ለማዳመጥ ሞክር። የንፋስ ሽክሹክታ፣ የአንዲት ቅጠል መውደቅ፣ እግርህ መሬቱን ሲመታው የሚያሰማውን ድምፅ። በቀስታ ተጓዝ። ራስህን ልክ የተፈጥሮ አካል እንደሆንክ እያሰብክ ተጓዝ። አንዳንዴ ባዶ እግርህን በሳር ላይ ተጓዝ። ጠዋትና ማታ ላይ ጽሞናን አካሂድ። አእምሮህም ከአካል እንዲወጣ ፍቀድለት። በጽሞና ውስጥ ሳለ የተመለከትከው ውብ ዓለም ካለ እርሳስ አንሳና በስዕል ግለጸው። ጎበዝ ሰዓሊ መሆን አይጠበቅብህም። እንዲሁ ላንተ ገላጭ በሆነ መንገድ አስፍረው። ስለ ሁሉም ነገር አመስግን። በ2004 መጽሐፌን ጽፌ ለመጨረስ ወደ ሃዋይ ተጉዤ ነበር። በዛም ሳለው በአንድ ፀሐያማ ቀን ላዊ ወደ ተባለ የባህር ዳርቻ ለዋና ተጓዝኩ። ባህር ዳርቻውም ላይ እንደደረስኩ የዋና ልብሴን ከመኪናዬ ውስጥ አወጣውና ወደ ባህሩ ተጓዝኩ። ለአንድ ሰዓት ያህልም ከዋኘው በኋላ ወደ መኪናዬ ተጓዝኩ። የመዋኛ ልብሶቼን አወላልቄ ወደ ውስጥ ላስገባ ስል የመኪናው ቁልፍ በእጄ እንደሌለ አስተዋልኩ። እጄን ወደ ኪሴ ላኩ፣ በዛ የለም። ወደ ባህሩ ስጓዝ በመንገድ ላይ ጥየው ይሆን? የተጓዝኩበትን መንገድ በድጋሚ አሰስኩ። አሸዋውን በእግሬ እያገላበጥኩ ፈለግኩ። ሆኖም ምንም የለም።
ቁልፉን በማላውቀው በሆነ ስፍራ ጥየዋለሁ። ይህ ቁልፍ የመኪና ቁልፍ ብቻ አልያዘም። ያረፍኩበት ሆቴልም ቁልፍ አብሮት አለ። ላለመደንገጥ ወሰንኩ። ሐሳቤን ሁሉ ወደ ልብ ያደረግኩ። በሐሳቤም ቁልፉ ወደ እኔ እየተሳበ ሲመጣ ሳልኩ። እናም በእግሬ የባህሩን ጫፍ ማንቦራጨቅ ጀመርኩ። ቁልፉን ማግኘት አለብኝ። በዚህ ባህር ውስጥ አንድ ቁልፍ ማግኘት ፈጽሞ የማይታሰብ ነው። ለሰዓታት ቁልፉን አሰስኩ። ሆኖም የለም። እየጨለመ መጣ። ምንም ነገር በግልጽ አይታየኝም። ልቤ በተሸበረ ቁጥር አረጋጋዋለሁ። ጭንቅላቴም ደግሞ አንተ ሞኝ ሲለኝ ነበር። ፀሐይ ሙሉ ለሙሉ ጠለቀች። እናም ፍለጋዬን አቋርጬ ለመመለስ ወሰንኩ። አብዛኞቹ ሰዎች ከባህር ዳርቻው ወደ መጡበት የተመለሱ ቢሆንም አንድ አባት ከ3 ልጆቹ ጋር ቆሞ ተመለከትኩ። ልጆቹ ወደ ባህሩ ጥልቅ ክፍል እየገቡ ይወጣሉ። ወደ እነርሱም ተጠጋውና ጠየቅኩ፣ ከእናንተ መካከል ቁልፍ ያገኘ አለ? ከሕፃናቱ አንዱ በእጁ የያዘውን ቁልፍ አሳየኝ። ቅድም ሞኝ እያለ ሲጮህብኝ የነበረው ጭንቅላቴ አሁን ግራ ተጋባ። ምን አይነት መገጣጠም ነው? ቁልፉን በዛ ጨለማ ውስጥ እንዴት እያለች ፈልጎ አገኘው? ብዙዎቻችን በዓለም ላይ ነገሮችን በራሳችን ኃይል ብቻ ለመወጣት እንሞክራለን። ልክ ቁልፉን በባህር ውስጥ የመፈለግ ያህልም እንዳክራለን። ነገር ግን ወደ ውስጥ መመልከት ስንጀምርና በሁለንተና ኃይል እያመንን ስንመጣ ከአእምሮ በላይ የሆኑ ተአምሮች እያገኙን ይመጣሉ። ስንፈልገው የጠፋብን ስኬትም በራችንን አንኳኩቶ ይመጣል። አልበርት አንስታይን ሰው የሁለንተና አካል ነው፣ በጊዜና በቦታ የተገደበ ከሌሎች የተለየና በራሱ መንገድ እንደሚንቀሳቀስ ያስባል። ራሳችንን ከገደብንበት መስመር ማለፍ ይኖርብናል። የአካላችን ታሳሪም መሆን የለብንም። በሐዋይ ባለ አንድ የባህር ዳርቻ ላይ ተንጋልያለሁ። ውብ ቀን ነው። የጠራ ሰማይ፣ ከባህሩ የሚመጣ ቀዝቀዝ ያለ አየር፣ ሕፃናት በዙሪያዬ እየተሯሯጡ ይጫወታሉ፣ በውሃውም ውስጥ ይንቦራጨቃሉ። ብዙ ጊዜ ወደ ሐዋይ የምመጣው የጀመርኩትን መጽሐፍ ለመጨረስ ሳስብ ነው። መጽሐፌ ሊታተም የተያዘለት ቀጠሮ እየደረሰ ነው። ቤት ውስጥ ሆኜ መስራት በእጅጉ ለኔ ድካም ነበር። ሁለቱ ልጆቼ ፋታ የሚሰጡኝ አልነበሩም። እናም መጽሐፌን ያለ ውጥረት ለመጨረስ ወደ ሐዋይ መጣው። እናም ከሳምንት የሥራ ውጥረት በኋላ አንድ ዕለት እረፍት ለማግኘት ወሰንኩ። በጭንቅላቴ ውስጥ አንድ ድምፅ አቃጨለ። በውብ የባህር ዳርቻዎች በተሞላች ሐዋይ ላይ ሆነ ስለምን ስለ ሥራ ትጨነቃለህ? አሁን ላይ እኮ ዘና ፈታ ማለት ነው ያለብህ። ይህ ሐሳብ ለጥቂት ሰዓታት አእምሮዬን ወጥሮ ከያዘው በኋላ ይለይለት ብዬ ወደ ባህር ዳርቻው መጓዝ ጀመርኩ። እናም አሁን በዚህ የባህር ዳርቻ ላይ ባለ ሞቃት አሸዋ ላይ ተንጋልያለሁ። ሆኖም አሁንም ቢሆን አእምሮዬ መንጫጫቱን አላቆምም ነበር። እዚህ የባህር ዳርቻ ላይ ምን ትሰራለህ? ከቤት ሸሽተህ ወደ ሐዋይ የመጣኸው እኮ መጽሐፍህን ጽፈ ለመጨረስ እንጂ ልትዝናና እኮ አይደለም። ዝም ብለህ እዚሁ ተንጋለል። መጽሐፉን ማን እንደሚጨርሰው እናያለን። እውነት እኮ ነው አልኩና ተጋድሜበት የነበረውን ምንጣፌን ጠቅልዬ ወዳረፍኩበት ሆቴል ተመለስኩ። ይህ ነው እንግዲህ የኛ ሕይወት። ሁሌም ቢሆን በውስጣችን እንዲህ ካደረግ ብሎ የሚነዘንዘን የሚዳኘን አንድ ድምፅ አለ። በሆቴል ሳለው ለምን ወደ ባህር ዳርቻው አትሄድም አለኝ። ልክ ባህሩ ዳርቻ ላይ እግሬ እንዳረፈ ደግሞ ስለምን ወደ ሆቴሉ ተመልሰ የጀመርከውን መጽሐፍ አትጨርስም ሲል መነዝነዙን ቀጠለ። መቼም ቢሆን ይሄ ነዝናዥ ድምፅ አርፎ አይቀመጥም። ምንም ብታደርግ ምን አይረካም። ብዙዎቻችን በአሉታዊ ሐሳቦቻችን ውስጥ ተዘፍቀን እንዲሁ ቀኑን ሙሉ ስንዳክር እንውላለን። አንድ የሳይኮሎጂ ጥናት እንደሚያሳየው ሰው በቀን ከ60,000 በላይ የተለያዩ ሐሳቦችን ያስባል። ከነዚህም መሃል 31% የሚሆኑት የማይፈለጉና ከኛ ቁጥጥር ውጭ የሆኑ ሐሳቦች ናቸው። በተጨማሪም 96% የሚሆኑ ሐሳቦቻችን ተደጋጋሚ ስለሆኑ የቀን ውሎቻችን ናቸው። ሌላ በክሌቭላንድ ክሊኒክ የተሰራ ተመሳሳይ ጥናትም 95% ሐሳቦቻችን ተደጋጋሚ እንደሆኑ፣ 80% ሐሳቦቻችንም አሉታዊ ሐሳቦች እንደሆኑ ያሳያል። ከ2000 ዓመታት በፊት ታላቁ መናኝ ቡድሃ የስቃያችን ሁሉ መጀመሪያ አእምሮአችን እንደሆነ ተናግሮ ነበር። አእምሮ ልክ እንደ ማዕከል ነው፣ ጠንካራና እንቢተኛ። ለዚህም ሳይሆን አይቀርም ብዙዎቻችን ከአሉታዊ ሐሳቦች ባህር መውጣት ያቃተን።